ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በመላ አማራ ነጻ በወጡ ከተሞች ለዳግም ባርነትና እልቂት ገዳዮቻችንን በምርጫ ካርድ አናነክስም በሚል መሪ ቃል ህዝባዊ የተቃውሞ ድምጾች ሲሰሙ ውለዋል። በትንሹ ከ45 በላይ ከተሞች የወረዳ ማዕከላትና ታዳጊ ከተሞች ላይ ያገዛዙን የጨረቃ ምርጫ በመቃወም ህዝብ ድምጹን በአደባባይ ለዓለም አቀፍ ማህበረሰብ አሰምቷል። ቀዳሚው መረጃችን ነው። በሌላ በኩል ሰልፍ በተካሄደባቸው ከተሞች ሰልፉን ለመበተን የተንቀሳቀሰው የአገዛዙ ጦር በፋኖ ኃይሎች ተመቶ ለመመለስ ተገዷል። ጋይንት ላይ በዋለው ከባድ ውጊያ በአገዛዙ ጦር ላይ በርካታ ሰብአዊና ወታደራዊ ቁሳዊ ጉዳት ደርሷል። ሙሉ ፓትሮል ወድሟል። አንድ የዲሽቃ ፈሙዝ፣ 3 አስቃጥላ የዲሽቃ ተተኳሽ፣ ከ1000 በላይ የክላሽ ተተኳሽ በምርኮ ገቢ ሆኗል። ዝርዝር የአውደ ውጊያ መረጃውን ቀጥታ ከግንባር ትሰሙታላችሁ። ጀነራሉ የፋኖን የውጊያ አቅም አዳክመነዋል፣ ፋኖ ቆሞ መዋጋት አይችልም የሚል መግለጫ መስጠታቸውን ተከትሎ ፋኖ ለጀነራሉ መግለጫ ፈጣን ምላሽ ሰጥቷል። ምላሹ አነጋጋሪ ነው። አብራችሁን ስትዘልቁ ትሰሙታላችሁ። ኦህዴድ ብልጽግና ወደ ስልጣን መምጣቱን ተከትሎ ቡድኑ በተግባራዊ እንቅስቃሴዎች 8 የወረራ የጥቃት የውድመት የቀውስ ዓመታት እንዳሳለፈ የአደባባይ ሀቅ ነው። ይህ ቡድን በእነዚህ የጥፋት እንቅስቃሴዎቹ ሰፊውን የኦሮሞ ሕዝብ ጨምሮ ለሁሉም ኢትዮጵያውያን ብሔራዊ ስጋት ሆኗል። ስጋትነቱም ቀጠናዊ ይዘት ተላብሷል። እናም የኢትዮጵያን ሀገረ መንግስት ከፍርሰት የሚታደግ የጋራ ትግል ማድረግ እንደሚገባ ጥሪ ቀርበዋል። በአብይ አህመድ የሚመራው የኦህዴድ ብልጽግና ፓርቲ ወደ ስልጣን ከመጣ ዛሬ 8ኛ ዓመቱን መያዙን ተከትሎ አንድነት ለአማራ ህልውና ለጣቢያችን በላከው ልዩ ማብራሪያ መነሻ በማድረግ ሰፊ ትንታኔ አሰናድተናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ጠላት ምድር ላይ እግሩን ቢጥል እንኳን አንድም ወታደር በህይወት መትረፍ የለበትም። ይህንን ያሉት የኢራን ጦር አዛዥ ጀነራል አሚር ሀታሚ ናቸው። በሌላ በኩል በኢራን ከፍተኛ የሰላም ተደራዳሪ ላይ የግድያ ሙከራ መፈጸሙ የጦርነቱን ምዕራፍ እንዳያባብሰው ተሰግቷል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የድምጽ ከሸዋ ተራሮች እግር ስር ባሉ ነጻ በወጡ ከተሞች የተሰማ የህዝብ እውነተኛ ስሜት ነው። ዛሬ መጋቢት 24 ቀን በመላ አማራ ነጻ በወጡ ከተሞች ለዳግም ባርነትና እልቂት ገዳዮቻችንን በምርጫ ካርድ አናነክስም በሚል መሪ ቃል ህዝባዊ የተቃውሞ ድምጾች ሲሰሙ ውለዋል። ጣቢያችን ከጎንደር፣ ጎጃም፣ ወሎ ቤት አማራና ሸዋ ጠቅላይ ግዛቶች ያሰባሰበው መረጃ እንደሚያሳየው በትንሹ ከ45 በላይ ከተሞች የወረዳ ማዕከላትና ታዳጊ ከተሞች ላይ ያገዛዙን የጨረቃ ምርጫ በመቃወም ህዝብ ድምጹን በአደባባይ ለዓለም ማሰማቱን ታዝበናል። በዛሬው ዕለት ገዳዮቻችንን በምርጫ ካርድ አናነክስም በሚል የተካሄደው የተቃውሞ ሰልፍ የአማራ የህልውና ትግል ከፋኖ የትጥቅ ትግል ባሻገር ወደ ከተማ ንቅናቄና ሰፊውን ህዝብ ወደሚያሳትፍ የትግል ምዕራፍ ላይ መድረሱን የጠቆመ ሆኗል። በተለይም በአገዛዙ እጅ በሚገኙ የዞን ከተሞች የሚገኙ ዜጎች ወደ ነጻ ቀጠናዎች በመጓዝ የዚህ ታሪካዊ ሰልፍ ታዳሚ መሆናቸው ይህ የታመቀ የህዝብ ቁጣ ወደ መፈንዳት ደረጃ እንዳደገ ያመላከተ ሆኗል። አገዛዙ በበኩሉ ሰልፍ በተካሄደባቸው ከተሞች ሰልፉን ለመበተን የተንቀሳቀሰው የአገዛዙ ጦር በፋኖ ኃይሎች ክፉኛ ተመቶ ለመመለስ እንደተገደደ አመሻሹን በወጡ የግንባር መረጃዎች ላይ ተመላክተዋል። ከዚሁ መረጃ ጋር በተያያዘ በሸዋ መዘዞ ከተማ የተካሄደውን ህዝባዊ ሰልፍ ለመበተን የአየር መቃወሚያ ይዞ ውጊያ የከፈተው የአገዛዙ ሰራዊት በፋኖ ኃይሎች የደፈጣ ጥቃት ተመቶ መመለሱን አፋብን ሸዋ ጠቅላይ ግዛት እዝ አስታውቋል። መነሻውን ጣርማበር ያደረገው ይህ የአገዛዙ ሰራዊት መዘዞ ከተማና ዙሪያው የተደረጉትን ሰልፎች ለመበተንና ለማስተጓጎል ዓላማ ይዞ በአየር መቃወሚያ ታጅቦ ሰልፉን ለመበተን ቢንቀሳቀስም ወደ መጣበት እንዲመለስ ተደርጎ ህዝቡ ተቃውሞንና መልእክቱ በቆራጥነት ማስተላለፍ ችሏል ሲል መረጃውን ያደረሰን የእዙ ህዝብ ግንኙነት ክፍል ነው። በዚህ መንገድ በተካሄደው የተቃውሞ ሰልፍ በሸዋ ጠቅላይ ግዛት ብቻ በቀውት ወረዳ፣ ተሬ ከተማ፣ ባንኮበር ወረዳ፣ ሀራምባና ጎርጎ፣ በጣርማበር ወረዳ፣ መዘዞ ከተማ፣ በሞጃና ወደራ፣ ሳሲት ከተማ በደማቅ ሁኔታ ተካሂዷል። በሌሎች በጎንደር፣ ጎጃም፣ ወሎ ቤት አማራ ቀጠናዎች የተካሄዱ የተቃውሞ ሰልፎችንና አፍላ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን። ወደ ጣና ሳተላይት ቲቪ አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎች ስናመራ በዛሬው ዕለት አገዛዙ
በአማራ ክልል በትልልቅ ከተሞች የድጋፍ ሰላማዊ ሰልፍ ያላደረገው ሰልፉ ወደ ተቃውሞ ይቀየርብኛል በሚል ስጋት መሆኑ ታውቋል። በዚሁ በአማራ ክልል ቀጠና በገጠር የወረዳና እንደዚሁም በመለስተኛ ከተሞች ላይ ያገዛዙን የ7ኛ ምርጫ የሚቃወሙ የሰልፎች ተከናውነዋል። እነዚህንና እንደዚሁም በምሽት አሁን ከሰዓት በኋላ በጎንደር እንደዚሁም በሸዋ ላይ ያሉ አጫጭር የውጊያ መረጃዎችን እናደርሳቸዋለን። በዛሬው ዕለት እንደሚታወቀው አገዛዙ የ8ኛ ዓመት ብልጽግና ወደ ኢትዮጵያን የሚያስተዳድርበትን 8ኛ ዓመት የሚደግፉ ሰልፎች በኦሮሚያና በአዲስ አበባ ዙሪያ በተለያዩ ቦታዎች ላይ ማድረጉ ይታወቃል። በቀኑ ዘገባችን ላይም አስቀምጠነዋል። በአማራ ክልል ላይም በሰፊው ዝግጅት ተደርጎበት እንደውም ከሌሎቹ በተለየ መልኩ በአማራ ክልል በትልልቅ ከተሞች ሰልፍ መደረግ አለበት፣ ፖለቲካውንም ለማስቀየስ ሰልፎች ይካሄዳሉ ተብሎ ታስቦ እንደነበረ የከተማ ምንጮቻችን ገልጸውልናል። በተለይም በደሴ፣ ወልዲያ፣ ባህር ዳር፣ ጎንደርና ደብረ ብርሃን ከተማ ላይ ሰልፎቹ እንዲካሄዱ የታሰበ ቢሆንም ነገር ግን አገዛዙ በደረሰው መረጃ መሰረት ህዝባዊ ሰልፎቹ ወደ ተቃውሞ ሰልፍ እንደሚዞሩ መረጃ በመድረሱ ምክንያት እነዚህ ሰልፎች እንኳን አይደለም ዞንና ክልል ከተሞች ላይ ወረዳ ከተሞችም ላይ እንዳይካሄድ ተደርጓል። ይህ በእንዲህ እንዳለ በዛሬው ዕለት አገዛዙ የድጋፍ ሰልፍ ባስወጣበት ቅጽበት በአማራ ክልል ነፃነታቸውን ያገኙ በተለያዩ ቦታዎች ላይ የሚገኙ በመለስተኛ ከተሞች ወረዳዎች ከ45 በላይ በሚሆኑ የአማራ ክልል መለስተኛ ከተሞች ላይ የተቃውሞ ሰልፎች ተካሂደዋል። ተቃውሞ ሰልፉም የ7ኛውን የውሸት የማጭበርበሪያ ምርጫ በመቃወም የወጡ ሰልፎች ናቸው። በደሴ ዙሪያ ወረዳ ጭምር በደሴ ከተማ ከ9 ኪሎ ሜትር ላይ በሚገኙ ትናንሽ እና መለስተኛ ከተሞች እንደዚሁም በወልዲያ ዙሪያ በደብረ ብርሃን እዛው ከተማው አቅራቢያ በሚገኙ ከተሞች በጎጃም በተለያዩ ቦታዎች ላይ በጎንደር ሰልፎቹ ተካሂደዋል። በቀኑ ዘገባችን ላይ በከተሞቹን መጥቀሳችን ይታወቃል። በሰልፎቹ ላይ የተከናወኑ የመፈክሮችም አሉ። አምባገነኑ አብይ በቃን፣ የአማራ ህዝብ ለምርጫ የሚሆን ጊዜ የለውም፣ ብልጽግና ገዳይ ነው፣ በድሮንና በመርፍ የሚጨፈጨፍ ህዝብ ምርጫ ቅንጦቱ ነው፣ ምርጫችን ፋኖነት ነው፣ በዚህ ምርጫ የሚሳተፍ የኢትዮጵያ ህዝብ መካድን ከእውነት ጋር መጋጨት ነው፣ ምርጫ ሳይሆን የምንፈልገው ሰላም ነው፣ ሰላም መጥቶ የሽግግር መንግስት ተቋቁሞልን ሰላማችንን እናገኝ የሚሉ በነጻነት የተሞሉ መፈክሮችን ሲያሰሙ ውለዋል። ይህ በእንዲህ እንዳለ ከዛሬ ከ6 ሰዓት በኋላ በጎንደር እንደዚሁም በወሎና በሸዋ አገዛዙ ወደ ተለያዩ ቦታዎች ላይ በመንቀሳቀስ ከፍተኛ ኪሳራ ደርሶበታል። በተለይም በጎንደር ቀጠና አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር በአንበሳው ጋይንት ክፍለ ጦር አማካኝነት በአገዛዙ ኃይል ላይ ከፍተኛ ኪሳራ አድርሷል። በተለይም ከጋይንት ወደ ደብረታቦር በመንቀሳቀስ ላይ በነበረ ያገዛዙ ጦር ላይ የደፈጣ ተኩስ በመክፈት አንድ ኦራል ሙሉ በሙሉ ሲወድም ከ15 በላይ የሚሆኑት ሲወገዱ ከ25 በላይ የሚሆኑት ቁስለኛ እንደሆኑ የኮሩ መረጃ ያመላክታል። በዚህም አንድ የድሽቃ ፈሙዝ ከ3 አስቃጥላ በላይ የድሽቃ ተተኳሽ ከ1000 በላይ የክላሽንኮፍ ተተኳሽ ማግኘታቸውን አሳውቀዋል። እንደዚሁም በዚሁ በጎንደር ቀጠና በወገራ በተለያዩ አቅጣጫ የፋኖ ኃይሎችን ለማጥቃት ተንቀሳቅሶ የነበረው ያገዛዙ ጦር በበላይ እዝ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር በኩል ከባድ ኪሳራ ደርሶበታል። በዚህ በወገራ ወረዳ ሚጦ በተባለ አካባቢ በደረሰበት ከፍተኛ ምት ከ45 በላይ ያገዛዙ ኃይል ሲወገድ ከ25 በላይ የሚሆኑት ቁስለኛ ሆነዋል። እንደዚሁም በርካታ የድሽቃ እንደዚሁም የተለያየ አይነት ተተኳሾችን መማረካቸውን ክፍለ ጦሩ ባወጣው የግንባር መረጃ ላይ ተመላክቷል። በዚህ ሰዓትም በሸዋ ቀጠና በተለይም በአንጸኪያ ገምዛ ወረዳ መኮይ ከተማ አቅራቢያ እንደዚሁም በግሽር ራቤል አካባቢ ላይ ከፍተኛ ተኩስ እየተሰማ ይገኛል። አገዛዙ ላይም ሁለቱም የፋኖ እዞች ማለትም አፋብን ሸዋ ጠቅላይ ግዛት እዝና አፋብን አሳምነው እዝ በጋራ በመሆን ከፍተኛ ኪሳራ እያደረሱበት መሆኑን ከቦታው የሚደርሱን መረጃዎች ያመላክታሉ። አገዛዙ ምርጫን አሳካለሁ በሚል በተለያዩ ቦታ ላይ በሁሉም ግዛቶች በሚባል ደረጃ ከባድ የሆነ ዘመቻ የከፈተ ቢሆንም በዘመቻው መሃል ህዝባዊ ሰልፎች እስከሚደረጉ ድረስ በርካታ ያገዛዙ የጦር እየተወገደበት መሆኑም ይታወቃል። ዝርዝር መረጃዎችን በሚቀጥሉት የዜና ወጃችን እናቀርባለን። ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ።
ጄኔራሉ የፋኖን የውጊያ አቅም አዳክመነዋል፣ ቆሞ መዋጋት አይችልም የሚል መግለጫ መስጠታቸውን ተከትሎ ፋኖ ለጄኔራሉ መግለጫ ፈጣን ምላሽ ሰጥተዋል። ጄኔራሉን ከጄኔራልነት ወደ ተራ አክቲቪስትነት ቀይረነዋል። ከዛሬ ጀምሮ አክቲቪስት ጄኔራል መሐመድ ተሰማ ብለን መጥራት እንችላለን ብለዋል። የብልጽግናው አገዛዝ ካሉት 13 እዞች ውስጥ 10ሩን በአማራ ህዝብ ላይ ያዘመተ ሲሆን የአማራ የህልውና ትግል በይፋ ከተጀመረበት ባለፉት 33 ወራት ገደማ መጠነ ሰፊ ኪሳራ ካስተናገዱ እዞች አንዱና ዋነኛው የምስራቅ እዝ ነው። ምስራቅ እዝ በሌተናል ጄኔራል መሐመድ ተሰማ እየተመራ ይዟቸው የገባውን 3 ኮሮች በድምሩ 9 ክፍለ ጦር በጎጃምና ደቡባዊ የጎንደር ቀጠናዎች ቢያስገባም እዙ አሁን ላይ ግዳጅ የመፈጸም ችግር ከገጠማቸው የሰራዊቱ ክፍሎች አንዱ በመሆኑ አጋዥ ጦር ከደቡብ ኢትዮጵያና ማዕከላዊ ኢትዮጵያ እንዲመጣለት ተደርጓል። እነዚህ ጄኔራል ከራሳቸው እዝ በተጨማሪ የሌሎች እዞችን አቀናጅተው በመሩት ዘመቻ ከፍተኛ ድል ቀንቶናል ሲሉ ተሰምተዋል። ጄኔራሉ በምዕራብ ጎጃም፣ ባህር ዳር ዙሪያ፣ ደቡብ ጎንደር ቀጠናዎች አብዛኛውን የፋኖ ኃይሎች መደምሰሳቸውን፣ ፋኖ ቁሞ እንዳይዋጋ አቅሙን ማዳከማቸውን፣ ብዙ ቀጠናዎችን መቆጣጠራቸውንና ቲክቶከር ጭምር መደምሰሳቸውን በጀብድ መናገራቸውን ተከትሎ የፋኖ አመራሩ ምላሽ ሰጥተዋል። በጉዳዩ ላይ ምላሽ የሰጠው አርበኛ ዮሐንስ ንጉሱ ጄኔራሉን ወደ አክቲቪስትነት ቀይረነዋል ብለዋል። መሐመድ ተሰማ አብዛኛውን የፋኖ ኃይል መደምሰሱን ገልጿል። አንድ ነጥቤ ነው። ሁለተኛው ቁሞ እንዳይዋጋ አድርገነዋል የሚል ነው። ሶስተኛውም ብዙ ቀጠናዎችን ተቆጣጥረናል የሚል ነው። አራተኛው ቲክቶከሮችንና ሻለቃ መሪዎችን ደምስሰናል የሚል ነው ያነሳው ነጥብ። መሐመድ ተሰማ የቀድሞ መርኮኛ የአሁኑ ከበርቴ ጄኔራል ነው። ይህ ጄኔራል የሀገሪቱ ከፍተኛ ማዕረግ ያለውና ከፍተኛ ኃይል እንዲመራ እዝ አዛዥ የሆነ ይሁን እንጂ በሀገሪቱ መዋቅር ደረጃ ምንም እንኳ ሀገሪቱን የሚወክል መዋቅር ባይኖርም መሐመድ ተሰማ እየሰራ ያለው ፕሮፓጋንዳ የተራ አክቲቪስት ቅጥረኛ አክቲቪስት ፕሮፓጋንዳ ደረጃን ወክሎ እየሰራ ነው። ይህ የሆነው ደግሞ የኛ ኃይል አገዛዙ ላይ ባደረሰበት መጠነ ሰፊ ጥቃት መሽመድመዱን ተከትሎ ለስነ ልቦና ግንባታ ሲባል ጄኔራሉን ወደ ተራ አክቲቪስትነት እንዲቀየር አድርገነዋል። ምክንያቱም ይህ ጄኔራል ከፍተኛ ስራ ሰርቶ የተፈጸሙ ስራዎችን ማምጣት እየተገባው አሁን የአክቲቪዝም ሚናን እንዲወጣ ደረጃው እንዲወርድ ያደረግነው መሆኑን እንደ ሲሰማን ባጭሩ ወደ አክቲቪስትነት ቀይረነዋል። ከጄኔራልነት ከቺፍ ስታፍነት አውርደነዋል። ይህም የፋኖ ትግል ያመጣው ስኬት ነው። አርበኛ ዮሐንስ ንጉሱ ከጄኔራሉ መግለጫ ጋር በተያያዘ ለአንከር ሚዲያ እንደገለጸው ጄኔራሉ የሰጡት መረጃ መሬት ላይ ካለው እውነት ፍጹም ተቃራኒ ነው። እንደ አርበኛው ማብራሪያ የፋኖ ኃይል በመልሶ ማጥቃት የብልጽግናን ሰራዊት በማሽመድመድ ላይ ነው። ይህንን ተከትሎ ለስነ ልቦና ግንባታ ሲባል ጄኔራሉ ወደ ተራ አክቲቪስትነት እንዲቀየር አድርገነዋል ብለዋል። ጄኔራሉ ከፍተኛ ስራ ተሰርቶ የተፈጸሙ እውነተኛ መረጃዎችን ማቅረብ ሲገባቸው ከዚህ በተቃራኒው የአክቲቪስት ሚናን እየተወጡ ይገኛል ሲል የተቸው አርበኛ ዮሐንስ ንጉሱ የጄኔራሉን የሚና ደረጃ ማውረድ መቻሉ ሌላኛው የትግሉ ውጤት ነው ብለዋል። የአፋብን በላይ እዝ ህዝብ ግንኙነት ኃላፊው አርበኛ ዮሐንስ ንጉሱ በሰጠው ምላሽ መሰረት አገዛዙ ልዩ ዘመቻ ከከፈተባቸው ግንባሮች መካከል ዋነኛው በሆነው የጎንደር ቀጠና ብቻ ከፍተኛ ወታደራዊ ኪሳራ አስተናግዷል። ወትሮም በኩብለላ በክህደትና በሞት እንዲሁም በምርኮ በመፍረስ ሂደት ላይ የነበረው ሰራዊት አሁን በከፈተው አዲስ ዘመቻ ይበልጥ ከስሯል ሲል ነው ያስታወቀው። ከዚህ ቀደም ባቀረብነው ዘገባ የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ባለፉት 3 ወራት ወደ አማራ ክልል ይዘውት ከገቡት ሰራዊት ውስጥ 60 ከመቶ የሚሆነው የህይወትና የአካል ጉዳት የደረሰበት ሲሆን ከቀሪው ውስጥ አመዛኙ ሰራዊቱን ስለመክዳቱ ወታደራዊ ምንጮችን ጠቅሰን መዘገባችን ይታወሳል። የፋኖን ተለዋዋጭ የውጊያ ስልት ለመቋቋም በሚል የብልጽግና ሰራዊት የጸረ ሽምቅ ውጊያ ስልጠና እንዲወስድ የስልጠና ማንዋል በማዘጋጀት የሚታወቁት መሐመድ ተሰማ የውጊያ እቅዶቻቸው ሁሉ በኪሳራ ተገባደዋል። የኢትዮጵያን ሀገረ መንግስት ከፍርሰት የሚታደግ የጋራ ትግል ማድረግ እንደሚገባ ጥሪ ቀረበ። ጥሪውን ያቀረበው አንድነት ለአማራ ህልውና አንድነት የተሰኘው በአማራ የህልውና ትግል ዙሪያ አተኩሮ የሚሰራው ድርጅት ነው። በአብይ አህመድ የሚመራው የኦህዴድ ብልጽግና ፓርቲ ወደ ስልጣን ከመጣ ዛሬ 8ኛ ዓመቱን መያዙን ተከትሎ አንድነት ለአማራ ህልውና ለጣቢያችን በላከው ልዩ ማብራሪያ መነሻ በማድረግ የሚከተለውን ሪፖርታጅ አዘጋጅተዋል። ኦህዴድ ብልጽግና ወደ ስልጣን መምጣቱን ተከትሎ ቡድኑ ተግባራዊ እንቅስቃሴ
እንቅስቃሴዎቹ 8 የወረራ፣ የጥቃት፣ የውድመት፣ የቀውስ ዓመታትን እንዳሳለፈ የአደባባይ ሀቅ ነው የሚለው የአንድነት ትንተና በእነዚህ የጥፋት እንቅስቃሴዎቹ ለሁሉም ኢትዮጵያውያን ስጋት መሆኑን ጠቁመዋል። የኦህዴድ ብልጽግናን ኢምፓየር ለመገንባት በእቅድና በዓላማ በህዝብ ላይ ጦርነት ከመክፈት ጀምሮ ህግና ፖሊሲን ተቋማትንና መንግስታዊ ያልሆኑ ኃይሎችን ጭምር ለዓላማው ማስፈጸሚያ ሲጠቀም ታይቷል ሲል ትንታኔውን ይቀጥላል። ባለፉት 8 ዓመታት አብይ አህመድ መራሹ ኦህዴድ ብልጽግና ስጋትነቱን በግልጽ ካሳየባቸው ጉዳዮች አንደኛው ከሁሉም አጎራባች ክልሎች የመሬት ቅርምትና ግዛት ማስፋፋትና ዓላማ አድርጎ መስራቱ ነው። ኦህዴድ ብልጽግና 4 ኪሎን ከተቆጣጠረበት ጊዜ ጀምሮ ከኦሮሞ ክልል ጋር ድንበር የሚጋሩ ሁሉንም ክልሎችና አዲስ አበባ ከተማ አስተዳደርን ጭምር የመጨፍለቅ ዓላማውን ለማሳካት ቀውስን፣ ማጭበርበርንና ማደናገርን ማስፈጸሚያው አድርጎ ታይተዋል። በዚህ እንቅስቃሴው ኦሮሞ ክልልን ከአማራና ሌላው የኢትዮጵያ ብሔረሰብ ለማጽዳት ጭፍጨፋንና ንብረት መውረስን እንደ መታገያ ስልት ተጠቅሞበታል ያለው አንድነት ለዚህ አስረጅ ምሳሌዎችን አቅርበዋል። በተለይም በወለጋ 4ቱም ዞኖች፣ በባሌ፣ ሐረርጌ፣ በአርሲ፣ ሻሸመኔ፣ ዝዋይ፣ በሸዋ ናዝሬትና ደብረ ዘይት ባሉ አካባቢዎች በመቶ ሺዎች የሚቆጠሩ ዜጎች በማንነታቸው ምክንያት የህይወትና የንብረት ዋጋ እንዲከፍሉ ተደርጓል። ከእነዚህ ውስጥ ዋነኞቹ ሰለባዎች የአማራ ተወላጆች መሆናቸውንም ገልጸዋል። አዲስ አበባ ከተማን በፖለቲካ ኢኮኖሚና ባህላዊ ሁኔታዎቿን የሚለውጥ የወረራ ተግባር የፈጸመው ኦህዴድ የአዲስ አበባን ተዋሳኝ የሆኑ ቦታዎችን የአፓርታይድ ክፉ ውርስ ማስቀጠያ አድርጓቸው ታይቷል ያለው አንድነት ለአማራ ህልውና በተለይም ሸገር ሲቲ በሚል የተቋቋመው የፖለቲካ ፕሮጀክት የሆነው አዲሱ ከተማ ኦሮሞ ያልሆኑ ኢትዮጵያውያን እንዲኖሩባት ያልተፈቀደ በሚመስል ሁኔታ 1 ሚሊዮን የሚጠጉ ዜጎችን መኖሪያ ቤታቸውን አፍርሶ ማፈናቀሉን አስታውሰዋል። ይህ ክስተት ከመጋቢት እስከ ሚያዝያ 2015 ዓ.ም ድረስ የተፈጸመ ሲሆን በወቅቱ ህጋዊ ድሃ ፈጥረናል በሚል የተሳለቁት የኦህዴድ ካድሬዎች ለተፈናቃዮቹ የአካባቢው ህዝብ ቤት እንዳከራያቸውም ጥብቅ መመሪያ ማውረዳቸው አይዘነጋም ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ከ111 ሺህ በላይ ቤቶች መፍረሳቸውን ይፋ ያደረገበት ይህ አረመኔያዊ ድርጊት 19 መስጊዶች እንዲፈርሱ መደረጉንም አንድነት ለአማራ ህልውና በትንተናው ላይ አመላክተዋል። ዛሬ በኦሮሞ ክልል በኦህዴድ ካድሬዎች አስተባባሪነት የተከበረው የመጋቢት 24 የአብይ አህመድ በዓለ ሲመት ክፉ ውርሶች አንዱ ዜጎችን በማንነታቸው በአንድ ጊዜ ከ100 ሺህ በላይ ቤታቸውን ማፍረስ እንዲሁም ግዙፍ ከተሞችን የኔ ነው በሚል ስግብግብ ስሜት ለመዋጥ መሰለፍ የታየበት ነው ሲልም ኮንነዋል። ባለፉት 8 ዓመታት የሐረሪን ህዝብ ጨርሶ የመዋጥ ከሶማሌ ክልል ጋር ደግሞ ይፋዊ ጦርነት የመግባት ፍላጎቱን ያሳየው ኦህዴድ ብልጽግና ደቡብ ኢትዮጵያን ከ5 ቦታ በመከፋፈል ራሱን በጥንቸሎቹ የተከበበ ዝሆን ለማድረግ በስሌት ተንቀሳቅሷል ነው ያለው አንድነት ለአማራ ህልውና በትንተና ሰነዱ ላይ። በሌላ በኩል የፌዴራሊዝም ስርዓቱ አይነካብኝ ህገ መንግስቱም ይከበር የሚለው የአብይ አህመድ አገዛዝ ለብሔረሰቦች እውቅናን ከመንፈግ ባለፈ የግዛት መስፋፋት የማድረግ እቅዱን በግልጽ አሳይተዋል። ይህም ለሌሎች ክልሎችና ብሔረሰቦች ስጋት እንዲሆን አድርጎታል በማለት የመጋቢት 24 ክፉ ውርስ ሲል ኦህዴድ ብልጽግና ለመላው ኢትዮጵያውያን ብሔራዊ አደጋ መሆኑን በትንተናው አመላክተዋል። ባለፉት 8 ዓመታት ኦህዴድ ብልጽግና የመላ ኢትዮጵያውያን ግልጽ ብሔራዊ ስጋትነት መሆኑን አሳይቷል ያለው ድርጅቱ በጦርነት ፖሊሲ የሚያምነው ይህ ቡድን አዲስ አበባ፣ ሐረር፣ ድሬዳዋና ሞያሌ ከተሞችን የኦሮሞ ክልል ናቸው በሚል የተስፋፊነት ባህሪው ከብዙሃኑ የኢትዮጵያ ብሔረሰብ ጋር ተጋጭቷል ሲል አደገኛ ጉዞውን አመላክተዋል። የኦህዴድ ብልጽግና ኢምፓየር እቅድ የኢትዮጵያን ስቴት ፎርሜሽን እንደገና የመከለስ፣ የመሸንሸን፣ የመፈወዝ ፕሮጀክት ነው ያለው የአንድነት ትንተና በዚህ ጉዳይ ላይ አብይ አህመድ መራሹ ኦህዴድ ብልጽግና በአፉ ኢትዮጵያ ቢልም በኦሮሚያ ስቴት ፎርሜሽን ላይ ትኩረት አድርጎ እንደሚሰራ ያስረዳል። ባለፉት 8 ዓመታት የኦህዴድ ብልጽግና አደገኛ የፖለቲካ ፕሮጀክት ተገልጦ ርቃኑን ቁሟል የሚለው ይኸው ትንተና ሌሎችን ኢትዮጵያውያንና የሀገር ግዛቶቻቸውን ከኦህዴድ ብልጽግና የግዛት ፍላጎት የሚተርፍ ጥቅም አልባ የማድረግ ፖለቲካዊ ፍላጎት እንዳለው ያብራራሉ። እነ አብይ አህመድ ይዘውት ያለው የፖለቲካ ፕሮጀክት ከሌሎች ክልሎች ተነጥቀው ወደ ኦሮሚያ በሚጠቃለሉ ግዛቶች ላይ ብቻ ሳይሆን በተመሳሳይ የፖለቲካ ፍላጎት ከኢትዮጵያ አጎራባች የሆኑ ሀገራት ለምሳሌ ሶማሊያ፣ ሶማሌላንድ፣ ጅቡቲ፣ ደቡብ ሱዳንና ሌሎችም ጋር ከኢትዮጵያ አንጻር ሳይሆን ከኦህዴድ ብልጽግና ኢምፓየር አኳያ
በሚኖራቸው ፋይዳና ተጎራባችነት የማመቻቸት ማለትም የመስፋፋት የመጠጋጋትና የመጠቅለል ፖለቲካ ይዘው እየሰሩ በመሆኑ ስጋትነታቸው ለኢትዮጵያ ብሔረሰቦች ብቻ ሳይሆን አጠቃላይ ለቀጠናው እንደሆነም የአንድነት ለአማራ ህልውና ቀጠናዊ ትንተና ያመላክታል። በዚህ የማይወሰነው ይህ አገዛዝ በባህር በር ስም በኤርትራ ላይ ሊከፍት ያሰበው የጦር ወረራ ወታደራዊ ዝግጅቱ ከሀገራዊ ራዕይ አንጻር ሳይሆን ከሚያልመው የስልጣን ኢምፓየር ፍላጎት ከጦረኛ ፖሊሲው የሚመነጭ ጉዳይ እንደሆነ አንድነት በቀጠናዊ ትንተናው ላይ ያስረዳል። ይህ በኢትዮጵያ ዘመናዊ ታሪክ ውስጥ የክፍለ ዘመኑ የተለየ ገጠመኝ ነው የሚለው ሰነዱ ከኦህዴድ ብልጽግና የሀገር ምስረታ ፍላጎት የሚነሳ በኢትዮጵያ ላይ በቀጠናው ላይ የኢምፓየር ዓላማ ያለው የቀውስ ፕሮጀክት እንዳለ ያብራራል። ይህን ለማሳካት ክልሎችን ከማስገበር አልፎ የአካባቢውን ሀገራት በኦህዴድ ብልጽግና ሰዎች የመቆጣጠርና የመከታተል ስምሪቶችን ለዚህ ዓላማቸው አስረጃ አድርጎ የሚያቀርበው የአንድነት ቀጠናዊ ትንተና ባለፉት 8 ዓመታት የታየው እውነታ ኦህዴድ ብልጽግና ለኢትዮጵያ ብቻ ሳይሆን በቀጠናው ላይ ላሉ ሀገራትም ስጋት እንደሆነ ያስረዳል። በመጨረሻም ኦህዴድ ብልጽግና ለዓላማው ማስፈጸሚያ አድርጎት በሚከተለው የጦርነት ፖሊሲ አጠናክሮ የሚቀጥል ከሆነ ሁሉም የኢትዮጵያ ብሔረሰብ በዚህ አስከፊ አገዛዝ በተናጠል ከመበላት አይድንም ያለው አንድነት ለአማራ ህልውና ለዚህ ብቸኛው መፍትሄ የኢትዮጵያን ሀገረ መንግስት ከፍርሰት የሚታደግ የጋራ ትግል እንደሆነ በተለይም የብሔረሰብ ሊቃን ከጠባብ ፍላጎቶች ተሻግረው ከአማራ ህዝብ ትግል ጎን እንዲቆሙ ጥሪውን አቅርበዋል። አንድነቱ አክሎም ሀገራዊና ቀጠናዊ ጉዳዮችን እንዲያጤኑና ለትግል አንድነት ጥሪው ተግባራዊ ምላሽ እንዲሰጡ ጥሪ ቀርበዋል። አንድነት የአማራ ህዝብን የህልውና ትግሉ ማዕከል ያደረጉ ዓለም አቀፍ ግንኙነቶችን ማስፋት በተለይም አድቮኬሲ፣ ዲፕሎማሲና ሌሎች አማራጮችን በመከተል የአማራ ህዝብ ትግል ዓለም አቀፍ ትኩረት እንዲሰጠው በመስራት ላይ የሚገኝ ድርጅት ነው። ድርጅቱ በአማራ የህልውና ትግል ውስጥ ከፍተኛ አስተዋጽኦ እያደረጉ በመጡ ሰዎች የሚመራ ሲሆን በተለይም በዓለም አቀፍ ግንኙነት የአማራ ህዝብ የተከፈተበትን የዘር ማጥፋት ዓላማ ያለው ጦርነት ለዓለም አቀፍ ማህበረሰብ በሰፊው ለማስገንዘብ ተስፋ ሰጪ እንቅስቃሴዎችን በማድረግ ላይ ይገኛል። ጠላት ምድር ላይ እግሩን ቢጥል እንኳን አንድም ወታደር በህይወት መትረፍ የለበትም። ይህንን ያሉት የኢራን ጦር አዛዥ ጄኔራል አሚር ሀታሚ ናቸው። በኢራን ከፍተኛ የሰላም ተደራዳሪ ላይ የግድያ ሙከራ መፈጸሙ የጦርነቱን ምዕራፍ እንዳያባብሰው ተሰግተዋል። ዛሬ ሐሙስ መጋቢት 24 ቀን የወጣው መረጃ በኢራንና በአሜሪካ መካከል ያለው ወታደራዊ ፍጥጫ አሳሳቢ ደረጃ ላይ መድረሱን ያሳያል። የኢራን ጦር ጠቅላይ አዛዥ አሚር ሀታሚ የሀገሪቱ ጦር ለማንኛውም አይነት ጥቃት ዝግጁ እንዲሆንና የጠላትን እንቅስቃሴ በከፍተኛ ጥንቃቄና ጥርጣሬ እንዲከታተል ትዕዛዝ አስተላልፈዋል። አሚር ሀታሚ ከጦር አዛዦች ጋር ባደረጉት ስብሰባ ላይ እንደገለጹት የኢራን ኦፕሬሽናል ዋና መስሪያ ቤት ማንኛውንም አይነት ጥቃት ለመመከት በተጠንቀቅ መቆም አለበት። በተለይም የአሜሪካ ምድር ወታደሮች እንቅስቃሴ ካደረጉ አንድም የጠላት ወታደር በህይወት መትረፍ የለበትም ሲሉ በከፍተኛ ቁጣ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ያለው ግጭት ሊጠናቀቅ ተቃርቧል፣ በሳምንታት ውስጥ ሊያበቃ ይችላል ቢሉም በተግባር ግን በአረብ ባህረ ሰላጤ አካባቢ ያለው የአሜሪካ ወታደሮች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ይፋዊ መረጃዎች ያሳያሉ። ይህ ሁኔታ አሜሪካ የምድር ወታደራዊ ዘመቻ ወይንም ግራውንድ ኦፕሬሽን ለመጀመር እየተዘጋጀች ነው የሚል ስጋት ፈጥሯል። እስራኤል በበኩሏ በአሜሪካ የሚመራ ማንኛውም የየብስ ጦርነት ውስጥ እንደማትሳተፍ በትናንትናው ዕለት አስታውቃለች። በመካከለኛው ምስራቅ ያለው ጦርነት አድማሱን እያሰፋ ባለበት በዚህ ወቅት እስራኤል በኢራን ላይ በሚደረግ ማንኛውም የአሜሪካ የየብስ ወረራ ውስጥ ወታደሮቿን እንደማታሰማራ የዘገበው የእስራኤሉ ቻናል 12 ነው። የእግረኛ ውጊያ ሊጀመር ይችላል የሚል ስጋት ባየለበት በዚህ ወቅት ኢራን በቪዲዮ ኮንፈረንስ የታገዘ የወታደራዊ አመራሮች ስብሰባ በማድረግ ዝግጁነቷን እያሳየች ሲሆን የአሜሪካ ወታደራዊ ግንባታ ደግሞ አካባቢው ወደ ከፋ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት ደቅነዋል። ይህ በእንዲህ እንዳለ ዛሬ መጋቢት 24 ቀን በኢራን ከፍተኛ የሰላም ተደራዳሪ ላይ የግድያ ሙከራ መፈጸሙ ተሰምተዋል። ከማል ሀራዚ በተባሉ ከፍተኛ የሰላም ተደራዳሪ ላይ የተፈጸመው የግድያ ሙከራ የጦርነቱን ምዕራፍ እንዳያባብሰው ተሰግቷል። በቴህራን በሚገኘው መኖሪያ ቤታቸው ላይ በተሰነዘረ የአየር ጥቃት በኢራንና በአሜሪካ መካከል ያለውን ጦርነት ለማስቆም በሰላም ንግግር ላይ ተሰማርተው የነበሩት ከፍተኛ ባለስልጣንን ለህልፈት የሚያሰጋ ከባድ ጉዳት አድርሶባቸዋል ተብሏል። የቀድሞው የውጭ ጉዳይ ሚኒስተርና የስትራቴጂክ ምክር ቤት ሰብሳቢ ከማል ሀራዚ ላይ ጥቃቱ ደርሷል ሲሉ የዘገቡት የኢራን ሚዲያዎች ናቸው። ጥቃቱ በአሜሪካና የእስራኤል የጋራ የአየር ጥቃት እንደተፈጸመም ዘግበዋል።
ዘግበዋል። ሀራዚ በከባድ ሁኔታ ቆስለው ሆስፒታል የሚገኙ ሲሆን ባለቤታቸው ግን በጥቃቱ ህይወታቸው ማለፉ በዘገባው ላይ ተመላክቷል። ይህ ጥቃት የተፈጸመው ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማቆም በጣም ቀርበናል ብለው ንግግር ባደረጉበት ሰዓት መሆኑ ብዙዎችን አስገርመዋል። ሀራዚ ከፓኪስታን ጋር በመሆን ከአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ጋር ለሚደረገው የፊት ለፊት የሰላም ንግግር ከፍተኛ ሚና እየተጫወቱ ነበር። ብዙ ተንታኞች ጥቃቱ የዲፕሎማሲውን ጥረት ለማጨናገፍ የታቀደ ነው ሲሉ ገልጸውታል። ምንም እንኳን ትራምፕ ጦርነቱ ሊያበቃ ነው ቢሉም በንግግራቸው ውስጥ ግን እጅግ አስፈሪ ማስጠንቀቂያዎችን አስተላልፈዋል። ስምምነት ካልተደረገ የኢራንን የኤሌክትሪክና የነዳጅ መሰረተ ልማቶች በሙሉ በአንድ ጊዜ እንደመስሳለን ብለዋል። ኢራንን ወደ ድንጋይ ዘመን እንመልሳታለን ሲሉም ዝተዋል። አውሮፓውያኑ የሆርሙዝ ሰርጥን ለማስከፈት ግንባር ቀደም ሚና እንዲጫወቱ ትዕዛዝ መሰል መልእክት አስተላልፈዋል። የኢራን ወታደራዊ ቃል አቀባይ በበኩላቸው አሜሪካና እስራኤል እጃቸውን እስኪሰጡ ድረስ ጨፍላቂ ጥቃቶችን እንደሚቀጥሉ አስታውቀዋል። በኢራኑ ከፍተኛ የሰላም ተደራዳሪ ላይ የተፈጸመው የግድያ ሙከራ በቴሄራንና ዋሽንግተን መካከል ያለውን ጥልቅ አለመተማመን ይበልጥ እንደሚያባብሰው ተገምተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር